والله الدوري فاري بالبلي راخي شوفادا لما انت مني من ادرككم من بدلكوني ምንም በደልሽኝ እኮ አይደል ወራህመቱላሂ ወበረካቱሁ ውድ የተከበራችሁ ስራጅ ኤንድ ነሲ ተመልካቾቻችን ዛሬም ተመልሼ ብቻዬን መጥቻለሁ አከም ጅርተን ኦርዶፍቶኒ ስራጅ ኤንድ ነሲ አራዴቢኤ ዱፌጅራ ዛሬ ተመልሼ መጥቻለሁ ተመልሼ የመጣሁት በምንድነው በከባድ ፕራንክ ነው ከባድ ፕራንክ ነሲ ላረጋት ነው ነሲ ስራ ቦታ ነው ያለችው አስቡት ስራ ቦታ ሆና ከባድ ፕራንክ ማድረግ ማለት በጣም ከባድ ነው ማለት ነው ታውቃላችሁ እና ፕራንኪ አጃኢባ ወጀችሁ ነሲረቲ ፕራንኪ አጃኢባ እና እንግዲህ ከባድ ፕራንክ ነው ማረጋት ማለት ነው ፕራንኩ ምንድነው በቃ እኔ ስራ ቦታ ነው ያለችው እሷ እኔ ሊቢያ ሄጅ ያለው ወደ ሊቢያ ሄጄ በባህር ወደ ኢሮፕ ለመግባት ወደ ሊቢያ ሄጅ ያለው ከግብጽ በረሃ ላይ ነው ያለውትና ድንበር ላይ ነው ያለውት ለወጣ ነው አሁን ምናምን ነገር እላታለሁ እንግዲህ የሷን ሪአክት ነው የምናየው ደላላ ቤት ነው ያለውትኝ በቃ ለወጣ ነው ልጁን ጓደኛሽ ጋር አርጌዋለሁ እንግዲህ ልጁን ይዤ መሄድ አልቻልኩም ምክንያቱም በረሃ ላይ ስለሚግሏላ ጓደኛሽ ጋር አርጌው ሄጃለሁ ምናምን ብዬ እንግዲህ መርዶ ነግራታለሁ የሷን ሪአክት ነው የምናየው ማለት ነው እንግዲህ በጣም ከባድ ነው ስራ ቦታ ነው ያለችው በጣም ይከብዳል ብዬ አስባለሁ ግን ባለፈው ፍራንክ ስላደረገችኝ እኔም ለመልስላት ብዬ ነው እንግዲህ አሁን እደውልላታለሁ ማለት ነው ከዛ በኋላ ያው በስልክ ነው የምነግራት እንትኑን መርዶ ነው ማለት ነው በስልክ ነው የምነግራት መርዶውን እንግዲህ ሷ ሪአክት ምን እንደምትል እናያለን እንግዲህ ጠብቁኝ Hello. السلام عليكم. وعليكم السلام هياني. أي ندنس. سلام مليتنا. الحمد لله دنا درس. دنا درس منو سلك زقنا بعدنا. سلك زقنا بعد لك سنسا. ኦንላይን ሳያችሁም የላችሁም ከዛ በኋላ ደወልኩላችሁ ስልክ ዝግ ነው ተኝታችሁ ነው እንዳንዴ ተነሳ ስልኬ ዝግ ነበረ ያው ስልክ ነው ማን አለ እናንተ ጋር ማንም የለም ማታም ልደውልሽ ነበር እኔ ስልክ ከነ ተዘግቷል ለምን ምን ሆንክ እንትን የዘጉብህ ኢትሳላቶች ነው አይደለም ማሪዮን ነገር ለነገርሽ ነው ምንድነው እንደሚከብድሽ አውቃለሁ ግን ምንም ማድረግ አይቻልም መቻል ነው ምንድነው የምትነግረኝ ምን ነው የሚከብደኝ ግን መጀመሪያ ተረጋጊ ማለት ምን ሰላም አይደለ እንዴ ከሀገር ነው እንዴ ተደወለልህ ነው ሀገር አይደለም ምን ሆነ ልጁ ምንም አልሆነም አይ ሰላም ነው አረ ልጁ ሰላም ታዲያ ምንድነው የኔ አይ ነግርሻለሁ ግን ትንሽ ያው ምን ሆነ ነው ምንም አልሆነም ኑረዲን ወላሂ ሰላም ነው እሺ ምንድነው ንገረኛ ቶሎ በልቤም በጣም እንትን አስደነቅ ወይስ ከሀገር ተደውሎልህ ነው ወይ የኔ ነው ያንተ ቤተሰብ ነው የደወለው ነው ከሀገርም አልተደወለም ምንድነው ታዲያ መናገር ስላለብኝ ነው ግዴታ እና ያው እኔም ህይወትን ለማሸነፍ ብዬ ነው የነን ውሳኔ የወሰንኩት ምንድነው ማታም ዘግ የሆነብሽ እኔ ጉዞ ጀምሬያለሁ ታውቂያለሽ ወጥቻለሁ
የምን ጉዞ? በረሃን አቋርጬ በሊቢያ አድርጌ በዛ ወደ እንትን ለመሄድ አስቤያለሁ። ወደ ሮም አትቀልድ እሺ። ወላሂ እንደዚህ አይነት ነገር አይመቸኝም። ልጁን ይዛ ነው የምትሄደው ወይስ? ማሪ የማይቀለድ ነገር አትቀልድ። ልጁን ይዤው አልሄድኩም። አይ ልጁ ሲጀመር እዛ በረሃ ላይ እንዴት አንከራትተዋለሁ ልጁን። እና ታዲያ ምን የሚሉት ነው? ልጁን የታስቀምጠህ እኔ ሳትነግረኝ ምን አይነት እንትን ነው? እሺ እኔ ድሮም ጠርጥሬያለሁ እንደምትሄድ ይገባኛል። እና ስልኩም ለዛ ነው ያልሰራልሽ። አሁን ግብጽ ድንበር ላይ ነው ያለሁት። የኔ አትቀልዳ ሰበብ ማይቀልድ ነገር ምንም እየቀለድኩ አይደለም። በቀልድ ኖሮማ በሰው ስልክ ይኸው እዚህ ጋር እዛ ባሉት በደላላ ስልኮች ነው የደወልኩልሽ። ተደብቆ የያዙ ልጆች ነበሩ። በእነሱ ስልክ ነው የደወልኩልሽ። የኔ ዝግ ነው፣ ደላላዎች እየቀሙ ነው ታውቂያለሽ። እና ኑረዲንን የጥላው ነው የሄድከው? እሱ ጓደኛሽ ጋር ነው ያለው። ጓደኛሽ ጋር መጣው ምናምን ብያት ነው እሷም አላወቀችም ነበረ እንዴ? አልነገረችኝም። ምን የሚሉት ነው? እኔ ምን የሚሉት ነው? ጠብቃ ይሆናል። ማሪ እንደዚህ አይነት ቀልድ አይመቸኝም። ማሪ ደግሞ ምንድነው የምታወራው? በአላ ለምንድን ነው እንደዚህ አይነት ነገር የምታደርገው? ያው ኑሮን ለማሸነፍ ነው። ቢያንስ እኔ በቃ ሄጄ እዛ እንትን ማለት አለብኝ እንዴ። ኑሮን ለማሸነፍ የሰው ልጅ እኮ ተነጋግሮ በስንት ነገር ሌላ ጊዜ ተነጋግረን እንደምንፈታው ተነጋግረን ልሂድ እንደዚህ ካልኩ እኮ ምንም እኮ አንተ ሄደህ እኮ እዚህ እኔና ልጁም እንዲህ በሰው በባዶ ጥለው እኮ መሄድ ድሮም ጠርጥሬያለሁ። እንኳን አላህ ይቅናክ እንጂ ብቻ ውድ ተመልካቾች እንዳያችኋት በጣም ነው የደነገጠችው። ስልኩን ዘግቷለች። እንግዲህ እስቲ ደውልላታለሁ እንደገና። ምን ሆነሽ ነው? መናገር እኮ ይሻላል እኮ። ማሪ እንደዚህ አይደለም። አንተ ምን አደረግኩ? ምን በደልኩ? ምንም በደልሽኝ እኮ አይደለም። እዚህ ምናልባት እዚህ ሆነ እንትን ብትል ላትፈቅጂልኝ ምናምን ነገር ትቻለሽ። ስለዚህ እዛ ሄጄ መናገር ስላለብኝ የተናገርኩት። ምንም የበደልኩት ነገር እኔ እኮ በድለሽኛል እኮ አላልኩሽም። በቃ ኑሮን ለማሸነፍ ለማሸነፍ ነው የወጣሁት። ማሸነፍ እኮ በትክክል የሆነ ነገር ብትሆን በኔ ተሰጥ ነው። ልጁ ዝም ለሰው ቤት ሚዳን አይጥልም። ልጁ ምንም እኮ አይሆንም። ልጁ አላህ አለ፣ እኔም ምንም አልሆንም። አላህ ይጠብቀኛል። ሚዳን አይጥልም። እኔንም ሚዳን አሁን እንደዚህ አይነት ነገር ምንም ነገር ራሱ አገቶኛል። እኔ ቁጭ ብሎ እንደዚህ ብሎ እኔም እኮ ልጄን እያረጋጋሁ በባዶ ሚዳን ከሰው ቤት ስወስድ እኮ እንዴት ብዬ ነው እስኪ የምፈታው? ብዬ ነው እስኪ የምናገረው? እዚህ ሰፈር አስቀምጠህልኝ እኔ ምን በደልኩ? አደረግኩ? እኔ ያደረግኩ ነገር አለ? እስኪ ንገረኝ። ምንም እኮ አደረግሽኝ እኮ አላልኩሽም እኮ፣ ግን ደግፊኝ። እኔን ይኸውልሽ፣ ይሄ እኮ አታልቅሽ። ምንም እኮ የሚያስለቅስ ነገር አይደለም ይሄ። በቃ ይሄ ምንም የሚደገፍ ነገር ነው። ህይወትን ለማሸነፍ ነው። እኔም ሄጄ እዛ እንትን ከተስተካከለልኝ እናንተንም እንትን የምለው ነገር ነው። ገባሽ አይደለ? ችግር የለውም። ህይወት እንዲህ ነች። ምንም የሚሆን ነገር የለም። ታውቃለህ፣ ሁሉም ነገር አላህ ያለ ነው የሚሆነው። ግን እኔ እንጃ እንዴት እንደምወጣው አላውቅም። እኔ ህይወትን ለማሸነፍ መንቀሳቀስ መቻል አለብን አይደል እንዴ? ይሄ እኮ ምንም አያስለቅስሽም። በቃ ተነጋግረን አሁን ተነጋግሩ ቢሆን እኮ አይከብድም። ታውቃለህ፣ ራስን ታሳምናለህ። አሁን ስመጣ ሜዳ ላይ ድንገት እንትን ማለቴ ነው እንትን ያለሽ አንቺ። በእርግጥ ተነጋግረን እንትን ብንል ምንም ላይከብድሽ ይችላል አውቃለሁ። ድንገት መሆኑ ትንሽ ያስደነግጣል። ግን ተነጋግረንም በሆነ እኮ ልትፈቅጂልኝ ይገባል። ምክንያቱም እኔ ሌላ ነገር ሳይሆን ህይወትን ለማሸነፍ ነው እንትን ሁሉንም ነገር ለማሸነፍ ህይወትንም ለማሸነፍ እኮ ሰው ተነጋግሮ እኮ ነው አንድ ላይ ያለውንም ችግር የሚፈታው። አሁን አታ ምንም ቀል መስሎኝ ነበረ። ምን እቀልዳለሁ? እንዳልሰራ አላትና ልጄንም ችግር የለውም። እኔ ግን የበደልኩት ነገር ምንም የለም። ህይወት እንደዚህ ነች አውቀዋለሁ። ህይወት እንደዚህ ነች አውቀዋለሁ። ሰራውልሽ ፍራንክ
ጀልሽ ወላሂ ማሪ እንደዚህ አይነት ፕራንክ አይመቸኝም። ምን ፍራንክ ቀላል ምን እያወቅህ ነው አይደለ? ፍራንክ ምን ተሰማሽ? ምን ተሰማሽ? ወላሂ እሺ አቦ ስታስጠላ በቃ ልቤ መረጋጋት አቃተኝ። የምገባበት ቦታ አጣሁ። ሰራሁልሻል። ባለፈው በጣም ያስደነገጥሽኝ አንቺም እዛ ከባድ ፕራንክ ነበር ያደረግሽኝ። ያንን ላስከፍልሽ ብዬ ነው። ወላሂ ይከብዳል። አሰብኩ ልጅን አስቀምጥ በዚህ በበረሃ የሚያጋጥምህን ነገር ምን አውቃለሁ። እኔ ታየኝ እኔ እዚህ በረሃ ላይ ወላሂ ማሪ በእንደዚህ አይነት ነገር አትቀልድ። በቃ በማይቀልድ ነገር አትቀልድ። ስለሽ ምንም እኮ እንትን የለውም። ድንገት ስለሆነ ነው ያስደነገጥሽ እንጂ ተነጋግሮ ድንገት መሆኑ በጣም ስልኬ ደግሞ ዝግ ነው። ከትላንት ጀምሮ ይሄን አስቤ ነው ከማታ ጀምሮ ስልኬን የዘጋሁት ከትላንትና ጀምሮ ማለት ነው። እና በቃ ይሄንን ፍራንክ ላረጋት አስቤ ነው የዘጋሁት። ምክንያቱም ስልኬን ከዘጋው በቃ ታምናለች ብዬ ማለት ነው። በሌላ ስልክ የደወልኩላት የሆነ ነገር ኑረዲን በቃ የሆነ ነገር ልቤ ውስጥ የምንጠረጠረ ታውቃለህ ወይ? እሱ ታሞ ወይ ከእጅ ወርቆ ላይነግረኝ ስልኩን ዘጋ ነው ያልኩት። በቃ የሆነ ነገር ተፈጠረ ስትለኝ ወዴት እንደምወስድ አጣሁ። በተለይ ስልኩ ደውለሽ ሲዘጋብሽ በጣም ነው የጠረጠርሽው። አውስታስጠላ ወዲያው ነው ጓደኛሽ ጋር ስትለኝም እሷ እንዴት ነው ያልደወለችልኝ? ደግሞ እሷ ጋር ልደውል ነው። አንቺን ላለማስደንገጥ ይሆናል ትንሽ ስራ ቦታም ስላለሽ ቀስ በቀስ ልትነግርሽ ይሁን መጣኗ ታውቃለህ። እኔ ወላሂ ከነሳው ፕራንኪና ጃይባ ከና ሂንጁሩ ፕራንኪና ከና ነመቦች ሳ ፕራንኪን ሊቪያ ደሚ አልኩሻ ኛ ወላሂ ዱሪ ፈሪ ቢልቢል ደራኸ ጩፋዳ ኢዜ ደውል የመት ናብሉ ወይን ሲቲ ማይርፈቲኒ ምናምን ጊዜ ናንጃን ዋን ኢልሞ ከጀዋቴ ነዶይ ሱፍ ጩፈን ሲብልቢለ ኸናኸናችን ፍረዴ መለ ኸራኒ ዴማ ፍረኔ አመስ ዴሞን ኢሳ ኩመቴ ሄድ ነጭ ልፋት ኢልሞ ገንተ ኻዮ ሶነቲኒ ሚን ሚያ ዳይሲን ሀቀምተ ኩልፋታ አሰብኩ ለይሰፍራ አስቀምጠ ሰዓት ነግረኝ ስትወጣ ሊቪያ ከራ ሊቪያ ወላሂ ቢማክ የነራ ያይ ቢማክ የሽልታ የሆነ ልቤ እንትን አይደለም። ሄድ እኮ በቃ ካንተ ጨርሼ ማለት ነው ልዘጋም ነበረ ቢልብለ ጩሆፊልኝ ኸይገር የሆነ ጩሄ ካሁን በኋላ በደላላ ስላልከኝ በቃ የሆነ ውዝግብ ውስጥ ነው የገባሁት። ሄዱ ተከሪፈልኝ ጠጥ ብዬ ልሄድ ነበር ለሴትዮቷ ልነግራት ማለት ነው። ተነስቼ እየሮጥኩኝ ነግሬያት አንተ ከስራ ልታስባረረኝ ነበር አይደል? እንደዚህ አይነት ቀልድ እና ወደ ተመልካቾች ሰላም ቢያቸውና ሰብስክራይብ እንዲያደርጉ ነገራቸውና እንዝጋው። የዛሬው ከባድ እንግዲህ ወርደፍቶ ተኪኛ እንግዲህ ሰላም አለይኩም አላልካቸው አልኳቸው እንደንግጭ ስለነበረ ሰላም አለይኩም ወከም ጅርታ ተወልደሽ ተኸኛ አልহামዱሊላህ ተናፍተለቂ ጅራ እንግዲህ ሰብስክራይብ ቢከሰኝፊ ወሪን ሀሬታ ተንካኮ በረሜቲ እንዴት ትላለህ? ሰብስክራይብ ይሄንን ላይ እንጆኒ ቤታይ ወሬ ማዲዳ ሞላኪ የዛሬው አጃኢባ ፕራንክ ይሄንን ይመስላል። ተረጋጋ አንቺ አለው የተማሪኩም በየው በሄድም ተናግረን እንጂ እንዲሁ እንደዚህ አላደርግም። እሺ እሺ እናቴ እሺ መልካም ቻው። ውድ ተመልካቾች የዛሬው ፕሮግራም ይመስል ነበር። የዛሬው ፕራንክ እንደ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ላይክ በማድረግ አበረታቱን። እንግዲህ ዛሬ ይሄንን ይመስል ነበር።